ትልቁ የሸይጣን መሸወጃና ስውር ወጥመድ ምን እንደሆነ ታውቃለህ? ገና ወጣት ነኝ፣ ረጅም እድሜ ያለኝ፣ ነገ እስተካከላለሁ፣ በሚቀጥለው ዓመት እመለሳለሁ ብሎ ማሰብ። ብዙዎቻችን የምናስበው ሞት የሚመጣው አርጅተው ዱንያ በቃኝ ለሚሉ ሰዎች ብቻ ይመስለናል። መፍትሄውም የእድሜ ጣሪያ ላይ ስንደርስ ወደ አምላካችን አላህ መዞር ብቻ እንደሆነ እናምናለን። ግን እውነታው ፍጹም የተለየ ነው። አብዛኛውን ጊዜ በዚች ምድር ላይ በድንገት የሚቀጠፉት በእድሜ መሃል ላይ ያሉ ወጣቶችና ጎልማሶች ናቸው። ሸይጣን የመሞቻ ቀጠሯችንን በትክክል የምናውቅ አስመስሎ በረጅም ምኞት ቅጀት ውስጥ ይጥለናል። በዚህ ቪዲዮ ውስጥ ይህ የጊዜ ቅጀት ሕይወታችንን እና ኢማናችንን እንዴት በስውር እያደቀቀው እንደሆነና እውነተኛውን የቀልብ መድረቅ ሚስጥር በዝርዝር እንመለከታለን። የሰው ልጅ ከእናቱ ማህፀን ከወጣበት ቅጽበት ጀምሮ እድሜው በጨመረ ቁጥር ጉዞው ወደ መጠናቀቂያው እየተቃረበ ነው የሚሄደው። እኛ ግን በዚች ምድር ላይ እየኖርን ያለነው ለዘላለም በሚመስል መልኩ ነው። ዱንያ ወደ ዘላለማዊ አኺራ መሸጋገሪያ ድልድይ ብቻ ናት። እሷ በባህሪዋ ብልጭልጭና የምታታልል ነው። በየቀኑ የምናየው የዕለት ተዕለት ሩጫ፣ የገንዘብ ክምችት ማሳደድና የዱንያ አካውንት ባላንስ መጨነቅ የድልድዩን ዲዛይን እንድናሳምር አደረገን። ነገር ግን ትተነው ለምንሄደው ቤት ስንደክም የምንኖርበትን ዘላቂ አኺራችንን እያበላሸን ነው። ይህ ሁኔታ የህይወታችንን እውነተኛ ዓላማ እንድንስት ያደርገናል። ሞት ያለበት ፍጡር በሙሉ ሞት በድንገት እንደሚመጣና ምንም አይነት ቅድመ ሁኔታ እንደሌለው ሊረዳ ይገባል። ግን የኢማናችን መውረድና የቀልባችን መድረቅ በዚህ ብቻ የሚቆም አይደለም። ነጥብ 2 ጡለል አመልና ተስዊፍ። የሰውን ልጅ ህይወት ሙሉ በሙሉ የሚያበላሸው ሰብአዊነትን አጥፍቶ የአላህን ሐቅ አጉድሎ ምንም እንዳልተፈጠረ አድርጎ የሚያስተኛው ትልቁ የኢብሊስ ወጥመድ ነገ ከነገ ወዲያ የማለት በሽታ ነው። ችግር የለውም ቀስ ብሎ ይደርሳል እያሉ ተውበትንና መልካም ስራን ማዘግየት የሸይጣን ዋነኛ መሳሪያ ነው። አንድ ሰው አካሄዱ ትክክል እንዳልሆነ እያወቀ አላህን የሚያስቆጣን መንገድ ተከትሎ ዱንያዊ ጥቅሙን ለመፍታት የሚሮጠው ጊዜ አለኝ በሚል የተሳሳተ እምነትና ግምት ነው። ይህ ባይኖር ኖሮ የሰው ልጅ ወንጀል ላይ አይወድቅም ነበር። ተሳስቶ እንኳን ቢወድቅ ፈጥኖ ይጸጸት ነበር። ማናችንም የህይወታችንን ፍጻሜ ነፍሳችን ከአካላችን የምትለይበትን ቀንና ሰዓት አናውቅም። አላህ ከደበቃቸው ትልልቅ ምስጢሮች አንዱ ይህ ነው። የሞተ ሁሉ ቂያማው ቆሟል። የግለሰብ ቂያማም የሚመጣው በድንገት ነው። ታዲያ የቀድሞዎቹ አባቶቻችንና ታላላቅ ሰሐቦች ይህንን አስፈሪ ሁኔታ እንዴት ተጋፈጡት? እኛ ከምንኖርበት ህይወት ጋር ያላቸው ልዩነት እጅግ ያስደነግጣል። ነጥብ 3 የእኛና የነሱ አስተሳሰብ። ታላቁ ታቢዒ የቀድሞዎቹን ምርጥ ሰሐቦች የገለጹበት ባህሪ ውስጥ እኛን ሙሉ በሙሉ እፍረት ውስጥ የሚከት እውነታ እናገኛለን። ሰሐቦች አላህ ሐላል ያደረገውንና የፈቀደውን ነገር እንኳን ጨርሶ ለመጠቀም ይጠነቀቁና ይፈሩ ነበር። ከተፈቀደው ነገር ውስጥ የሆነውን ያህል የሚያስቀሩት ይህ ነገር ተቀባብሎ ወደ ሐራም እንዳይወስደኝ በሚል ፍርሃት ነበር። እኛ ዛሬ ግልጽ የሆነውን ሐራም ነገር ለመተው እንኳ የማንጠነቀቀውን ያህል እነሱ ሐላልን በጥንቃቄ ይይዙ ነበር። ይባስ ብሎም እነሱ ስፍር ቁጥር የሌለውን መልካም ስራ ሰርተውና ደርድረው አላህ ስራዬን ላይቀበለኝ ይችላል፣ አሰራሬ ላይ ክፍተት ሊኖር ይችላል ብለው ይሰጉ ነበር። ምክንያቱም ልባቸው በትክክል የነቃ ነበር። እኛ ግን ለወንጀላችንና ለጥፋታችን እንኳን አንሰጋም። ልብ በትክክል ከተመከረ፣ አኼራንና ቀብርን ካስታወሰ፣ ሲራጥንና ሚዛንን ሁሌ ልብ ካለ ይለመልማል፣ ለበጎ ስራ ይነሳሳል። እነዚህን የረሳ ልብ ግን ዝናብ እንዳጣ መሬት ሙሉ በሙሉ ይደርቃል። ጥንካሬያችንና ወጣትነታችን እየቀነሰ በየቀኑ እያረጀን ነው። ቀን እና ሌሊት እኛ ላይ የተፈራረቁ ተቀባብለው ለቀብር ያቀብሉናል። እዚያ ቦታ ላይ የሚጠቅመን ዛሬ ዱንያ ላይ በፍላጎታችን የሰራነው ኸይር ስራና ንጹህ ንያ ብቻ ነው። እናንተ አማኞች ሆይ ገንዘባችሁ፣ ንብረታችሁና ልጆቻችሁ አላህን ከማስታወስ ለኸይር ከመዘጋጀት እንዳያዘናጓችሁ። ይህንን ያደረገ ሰው ከሳሪና ጠፊ ነው። ሞት ሳይመጣ በፊት ዛሬውኑ ካለንበት ደቂቃ ጀምረን ራሳችንን እንገምግም። ካጠፋን ፈጥነን ተውበት እናድርግ። የሰይጣንን የነገ ጥሪ ትተን የአላህን ጥሪ እናስቀድም። አላህ በሐላል የምንብቃቃ ንጹህ ሪዝቅ የሚሰጠንና በረካውን በቀልባችን ላይ የሚያዘንብልን ያደርገን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።